በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንደምን ሰነበታችሁ? እስካሁን በዚህ ቻናል ላይ የመምህር ተስፋዬን የ2 ሰዓት እና የ3 ሰዓት ረጅም የህልም ፍቺና ትምህርቶች ለእናንተ በሚመጥን መልኩ አሳጥሬ ሳቀርብላችሁ እንደነበር ይታወቃል። መምህራችን አሁን ትኩረት አድርገው እየሰሩ ያሉት በየሰፈሩ ያሉ የባዕድ አምልኮዎችን በማጋለጥና እናቶችንና አባቶችን እህቶችና ወንድሞችን ከጨለማ አሰራር በማስወጣት ላይ ስለሚገኙ አሁን ምንም አይነት በላይቭ የህልም ፍቺ እየሰጡ አይደለም። በላይቭ ላይ እየሰጡ ያሉት የምክር አገልግሎት ነው። በመናፍስት ውጊያ መሰረት መምህራችን ብዙ ትምህርት እንደተማርን ይታወቃል። ጸሎታችሁ አይለያቸው። ብዙዎቻችሁ በኮሜንት ላይ አስጨናቂ ህልሞች፣ ብዙ ህልሞችን መልእክት ያላቸው ህልሞችን እንደምትጽፉና የሚፈታላችሁ እንዳጣችሁ ፍታልን እያላችሁ በውስጥ መስመርም ጽፉልኛላችሁ። ለአንዳንዶች መልስላችኋለሁ። ይህንን በማየት እንደ እግዚአብሔር ፈቃድ እናንተ ቪዲዮ ስር በኮሜንት የምትጽፉልኝን ህልሞች ቪዲዮ ላይ ስክሪን ላይ እያነበብኩ በዝርዝር ፍቻቸውን እየሰጠው እገኛለሁ። ከመምህር ተስፋዬ፣ ከመምህር ግርማ፣ ከቀሲስ ሄኖክ ትምህርቶች ውስጥ ስለ መናፍስት ውጊያ የሚጠቅሙ ወሳኝ ነጥቦችን እየመረጥኩ አሁንም አቀርብላችኋለሁ። ስለ መናፍስት ውጊያ ግራ የገባችሁ ነገር ካለ ወይም እርዳታና ምክር ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ። በቻልኩት አቅም አግዛችኋለሁ፣ መልስ ሰጣችኋለሁ። አሁንም ልዩ ስጦታችን ይቀጥላል። ቪዲዮ በተለቀቀ በመጀመሪያው 1 ሰዓት ውስጥ ኮሜንት ለምታደርጉ ተመልካቾች ቅድሚያ ሰጥቼ ህልማችሁን እፈታለሁ። በተጨማሪም በቴሌግራም በጽሁፍ ህልማችሁን እንድትልኩልኝ አዲስ የቴሌግራም ቻናል ከፍቻለሁ። በቴሌግራም የምትልኩትን ህልም በፍጥነት ምላሽ እሰጥበታለሁ። የቴሌግራም ሊንኩን መጀመሪያው ኮሜንት ላይ ታገኙታላችሁ። ዲስክሪፕሽን ላይም አስቀምጣለሁ። ቶሎ ቢያንስ በቪዲዮ ብቻ ሳይሆን ብዙ ሰው ስለሚኖር ህልም ኮሜንት የሚያደርግ በውስጥም የሚጽፍ፣ ስለዚህ በቴሌግራም እመልስላችኋለሁ፣ በቪዲዮም ይዤላችሁ እመጣለሁ ማለት ነው። አሁን ወደ ህልሙ ፍቺ እንለፍ። የመጀመሪያው ህልም መስከረም ይላል። ሰላም ወንድሜ፣ ህልሜ ፕሮቴስታንት እምነት ተከታይ ናት ጓደኛዬ። 5 ዓመታችን ነው ከተዋወቅን እና እሷ ዱባይ ናት ያለችው። በህልሜ እኔም እሷም ሆነን ቅዳሴ እናስቀድሳለን። ቆመን ቤተ ክርስቲያኑ ሰፈር ውስጥ ነው የምናስቀድሰው። የማን ቤት እንደሆነ ባላቅም ቤቱ ውስጥ ሆነን ነው የቤተ ክርስቲያኑን ድምፅ እየሰማን የምናስቀድስ። ሰላም ግቡ ሲባል አሜን ብለን ለጓደኛዬ እኔ ቤተ ክርስቲያን ሄጄ ደጁን ደርሼ ተሳልሜ እመጣለሁ። ስመለስ እንሄዳለን ብያት ወጣሁ። ሲሄድ ድምፁን እንጂ ቤተ ክርስቲያኑን ላገኘው አልቻልኩም። በቃ ልመለስና ከነሱ ጋር አብረን ስንሄድ ካገኘነው እሳለማለሁ ብዬ ተመለስኩ። ስመለስ መንገድ ላይ ማንጠልጠያው የተሰበረ ግን ብዙ ክር ያለው መስቀል መሬት ላይ አገኘሁ። አንስቼው ትንሽ እንደተራመድኩ ጥቁርና ቡኒ ከለር ያላት ውሻ መሬቱን ታሸታለች። አጠገቧ ስደርስ እኔን ለመብላት ታባረረኛለች። እሷ የጮሆች ስታባረረኝ ሌላም ውሻ ለ2 ያባረሩኛል። እኔ ደግሞ እንዲነክሱኝ አልፈልግም ብዬ በኃይል ሮጣለሁ። መስቀሉን ይዤ እነሱም አልተወኝም። ከዛ በአየር ላይ እበር ጀመር። ከነሱ ለማምለጥ ከቤት እንደደረስኩ ጓደኛዬ ሶፋ ላይ ቁጭ ብላ ትጠብቀኛለች። አንደኛዋ ደግሞ የተጠበሰ ስጋ ትበላለች። ገብቼ እናንተ አትንቀሳቀሱም? ተነሱ እንሂድ፣ እኔ በዛው ብቀርም ቁጭ ብላችሁ ነው የምትቀሩት ብዬ እየተቆጣሁ የምትበላዋን ልጅ ምግብ ይዘሽ ነው? በቃ ጨርሽና እንውጣ እያልኳቸው ነቃው ይላል። ምንድነው ህልሙ? በቤተ ክርስቲያን ቅጽር ሳይሆን በቤት ውስጥ ሆኖ የቅዳሴ ድምፅ መስማት ያንቺን መንፈሳዊ ጥማትና በየትኛውም ቦታ ብትሆኚ ከፈጣሪሽ ጋር ያለሽን ግንኙነት ነው የሚያሳየው። ነገር ግን
ቤተክርስቲያኑን ፍለጋ ሄደሽ አለማግኘትሽ ደግሞ በመንፈሳዊ ሕይወትሽ ውስጥ የሆነ የጎደለሽ ወይም የሚጎልሽ ነገር መኖሩን ነው ሊጠቁም የሚችለው። ለምሳሌ የንስሐ አባት ወይም ቋሚ የሆነ የምስጢራተ ቤተክርስቲያን ተሳትፎ እንደሚጎልሽ ነው የሚጠቁመው። መሬት ላይ የወደቀ ማንጠልጠያው የተሰበረ ነገር ግን ብዙ ክር ያለው መስቀል አግኝተሽ ማንሳትሽ ይሄ ትልቅ ብስራት ነው። መሬቱ ላይ መገኘቱ የጠፋን ወይም የተረሳን ጸጋ መልሰሽ እንደምታገኝ ያሳያል። ማንጠልጠያው መሰበሩ በቤተሰብ ወይም በዘር በኩል የመጣ መንፈሳዊ መላላት ቢኖርም አንቺ ግን ያንን መስቀል ሃይማኖትሽን ማለት ነው አንስተሽ ለመጠበቅ እንደምትተጊ ነው የሚያሳየው። መስቀሉን ለማሰር የምትጠቀሚበት ብዙ ክር መኖሩ ለአንቺ ብዙ ረዳት መላእክትና ቅዱሳን ከጎንሽ እንዳሉ የሚያሳይ ምልክት ነው። የውሾቹ ማባረር በሕልም ውስጥ ውሻ በተለይም ጥቁር ውሻ የጠላት ወይም የክፉ መናፍስት ምልክት ተደርጎ ይወሰዳል። የዛር መናፍስትም የዝሙት መንፈስም ሊሆን ይችላል። መስቀሉን ይዘሽ መሮጥሽ ሰይጣን አንቺን ለመፈተን ቢሞክርም በእጅሽ ባለው በሃይማኖትሽና መስቀል ምክንያት ሊነካሽ ወይም ሊያሸንፍሽ እንደማይችል ያሳያል። ብትተጊ፣ ብትጸልይ፣ ብትጾሚ፣ ብትጸልይ ጠላት አያሸንፍሽም፣ ማምለጥ ትችያለሽ የሚል ማሳያ ነው ማለት ነው። በአየር ላይ መብረሩ ከጠላት ሴራ በላይ መሆንሽን እግዚአብሔር ካለሽበት ፈተና በድንቅ ሁኔታ እንደሚያወጣሽ የሚያሳይ ነው። ከፍ ማለትሽ ከነሱ ውጭ ነሽ፣ ከነሱ ቁጥጥር ውጭ ወይም ከነሱ እስራት ውጭ ነሽ፣ በመንፈሳዊ ሕይወትሽ ከጸናሽ የሚል ማሳያ ነው ማለት ነው። ከፕሮቴስታንት ጓደኛሽ ጋር ያለው ሁኔታ ምንድን ነው? ጓደኛሽ በቤት ውስጥ ተቀምጣ መጠበቋና ሌላኛው ስጋ መብላቷ ምንድን ነው? አንቺ ለመንፈሳዊ ነገር ለቅዳሴና ለቤተ ክርስቲያን ስትቸኩይ፣ እነሱ ግን በዓለማዊ ምቾት ሶፋ ላይ መቀመጥ እና በስጋዊ ፍላጎት እንደተጠመዱ ነው የሚያሳየው። አንቺ ተነሱ እንሂድ ብለሽ መቆጣትሽ አንቺ እነሱን ወደ ኦርቶዶክስ እምነትና ወደ ስርዓተ ቤተ ክርስቲያን ለመሳብ የምታደርጊውን ጥረት ወይም ሊኖርሽ የሚገባውን ጥንካሬ ያሳያል። ስጋ መብላታቸው መንፈሳዊ ጾምና ትጋት እንደሚጎድላቸው የሚያሳይ ምልክት ነው። እንደ አጠቃላይ ምንድን ነው? እጅሽ ላይ ያለው መስቀል እንዳይወድቅ መጠንቀቅ አለብሽ። እምነትሽ ማለት ነው፣ ማንነትሽ፣ ሃይማኖትሽ እንዳይወድቅ ተጠንቀቂ የሚል አንድምታ አለው። በዙሪያሽ ያሉ ጓደኞችሽ በመንፈሳዊ ሕይወትሽ ወደ ኋላ እንዳያስቀሩሽ ትልቅ ጥንቃቄ ማድረግ እንዳለብሽ ያሳያል። አንቺ ግን ብትጾሚ፣ ብትጸልይ፣ ብትሰግጂ በእግዚአብሔር ኃይል ከጠላት እንደምታመልጪ የሚያሳይ መልእክት ነው ያለው እና በርቺ እህታችን። ሌላኛው ህልምሽ ደግሞ ሁለተኛው ደግሞ አሰሪዬ ናት። መኝታ ቤቴ መታ በመጥፎ አመለካከት ታየኛለች። ምን ሆንሽ ስላት አትመልስም። የጥላቻ አስተያየት ነው የምታየኝ እና እኔ መኝታ ቤቴን ለቅቄ ወጣው። እየተከተለች ቪንቶውን ደፍተሽ አበላሽሽብኝ፣ እቃዎችን በጠቅላላ ትለኛለች። የምን ቪንቶ የምን እቃ ነው የምትይኝ ስላት ልታሳየኝ በእንጨት እየመታችኝ ወደ ስቶር ትወስደኛለች። ሁለቴ መታኝ፣ በሶስተኛው ይበቃሻል፣ እንዳትነኪኝ፣ ያበላሸውብሽ እቃ አሳይኝ፣ ምትዩን አላውቅም አልኳት። ስቶር ስንገባ እንደ ቆጥ ነገር ላይ ደም ጠብ ጠብ እያለ ይወርዳል። ይሄ ደም አይደል እንዴ? የምን ፊንቶ ነው ምትይኝ ብዬ ወደሚንጠባጠብበት ቦታ ስጠጋ ብስጭት አለችና ሄዳ የተንጠለጠለ ገመድ ነበር ቁርጥ ስታደርግ ዓይኔን እያየች አንገትና እጁ በገመድ የታሰረ በደም የታጠበ ቀይ ረጅም ሰውዬ ወደቀ። ደነገጥኩ። ምን እያረግሽ ነው ያለሽው? ሰው እንደዚህ አርገሽ ቪንቶቴ ያለሽ ብዬ በይ ነይ ውጪ ተነሽ። ተነስቶ ሳይዘን ከማለቴ ሰውየው ሊይዘን ሲያሯሩጠን እሷ መሮጥ አቃታት። እኔ ትቻት ወጣው። ስወጣ
የአገሬ ልጅ አግኝቼ ከእሷ ጋር መንገድ መሄድ ጀመርን። ምን እንደምናወራ ባላውቅም ኃይለኛ ወሬ ላይ ነበርን እና የሆነ ቦታ ስንደርስ ዱርዬ የሆኑ ሽፍታ አላቅም አስቁመውን ወዴት እንደምንሄድ ጠየቁን። ነገርናቸው። ገንዘብ እንደምንከፍል ጠየቁን። እኔም እሷም አልያዝንም። ላናልፍ ሆነ። ስንጨቃጨቅ አንድ ጎረምሳ ሰማን። ነገርነው። ሂዱ አለን። እሱ ሊከፍል ከልጅቷ ጋር ቻው ተባብለን እንደተለያየን አሰሬን ድጋሚ አገኘኋት። አብረን ቆመን ካጠገባችን ገንዘብ የከፈለን ልጅ እና ዘርፌ ከበደን አየሁ። እንዴ ይሄ ገንዘብ እዛ ጋ ከፍሎልን ነበር ብዬ እሷን ሳያት ነይ ወደ እኔ አለችኝ። አይ አልመጣም፣ እዚህ ይሻለኛል እያልኳት ከእንቅልፌ ነቃው እላለሁ ይላል። ይህ ህልም እጅግ ጥንቃቄ የሚፈልግና በመንፈሳዊ ዓለም ያለውን የክፉ መናፍስት ሴራ በግልጽ የሚያሳይ ህልም ነው። በኦርቶዶክሳዊ የህልም ትርጓሜ መሰረት ምንድን ነው? አሰሪሽ ጥላቻና ቪንቶው በጥላቻ አይን ያየችሽና ቪንቶ ምንድን ነው? ያ ማለት በመጥፎ አይን ማየቷ በመካከላችሁ ያለውን መንፈሳዊ አለመስማማት የሚያሳይ ሲሆን አንቺ በውስጥሽ ያለውን የሃይማኖት ብርሃን ለጨለማው ኃይል ስላልተመቸው የሚፈጠር ግጭት ነው። አንቺ በምትጸልይበት፣ በምትጾሚበት፣ በምትሰግጅበት ጊዜ እሷ ደግሞ በውስጥ የሚታሴረው ኃይል ጋር እሷ ጋር ካለው የጨለማ ኃይል ጋር የተጋጨ እንደሆነ ነው የሚያሳየው። ቪንቶ የሚለው ቃል በድብቅ የሚሰራ መተት ወይም ክፉ ስራ ሊያመለክት ስለሚችል እቃ አበላሸሽብኝ ማለቷ አንቺ በጸሎትሽ በመንፈሳዊ ተጓድሎሽ የእሷን የጨለማ ስራ እየበተንሽባት መሆኑን ነው የሚጠቁመው። በእንጨት መምታትና ደም የሚንጠባጠበው ነገር ምንድን ነው? መምታቱ በህልም በእንጨት መመታት የፈተና የመከራ ምልክት ነው። ነገር ግን በሶስተኛው ላይ ይበቃሻል ብለሽ መቃወምሽ ፈተናውን የምታሸንፊበት ጥንካሬ እንዳለሽ ነው የሚያሳየው። ደሙና የታሰረው ሰውዬ ይህ በጣም ትልቅ ምልክት ነው። በገመድ የታሰረና በደም የተለወሰ ሰውዬ ማየት አሰርሽ በድብቅ የምትሰራው መተት ወይም የሰው ደም የሚጠይቅ ክፉ መንፈሳዊ ስራ ወይም መስዋዕት እንዳለ ፍንጭ ይሰጣል። አንቺ ደሙን ማየትሽና ይህ ደም ነው ብለሽ ማጋለጥሽ እግዚአብሔር የተሰወረውን ተንኮል እየገለጠልሽ መሆኑን ነው የሚጠቁመው። ሰውየው መነሳትና ያሰርሽ መውደቅ ያ የታሰረው መንፈስ ወይም ሰውዬ ተነስቶ ሲያባረራችሁ እሷ መሮጥ አቅቷት አንቺ ማምለጥሽ እሷ በራሷ ሴራ እንደምትጠመድ አንቺ ደግሞ በእግዚአብሔር እርዳታ እንደምታመልጪ የሚያሳይ ምልክት ነው። ገንዘብ የከፈለን ልጅና ዘርፌ አብረው መታየታቸው ያ ልጅ ለአንቺ ክፍያ ሲከፍል ዘርፌ አጠገቡ መቆሟ ምንድን ነው? ምናልባትም በችግርሽ ጊዜ የሚረዱሽ ሰዎች አንቺ ከምታምኝበት የኦርቶዶክስ መስመር ውጭ የሆኑ ሊሆኑ እንደሚችሉና ይህም በመንፈሳዊ ሕይወትሽ ላይ ተጽዕኖ ሊያመጣ እንደሚችል ይጠቁማል። ምንድን ነው? የመንፈሳዊ ውጊያ አይነቶች አሉ። አንቺ እዚህ ጋር ያጋጠመሽ አሰርሽ መተት ስታደርግ፣ በሌላ በኩል ደግሞ እምነቷን የቀየረች ሰው መታየቷ ፈተናው ከሁለት አቅጣጫ ወይም ከሁለት ውጊያ መሆኑን ነው የሚጠቁመው። አንደኛው ከአሰርሽ በኩል ያ ምንድነው? ግልጽ የሆነ የክፉ መንፈስ ጥቃት ወይም አሰራር አለ አንቺ ላይ የምታሴረው። ሁለተኛው በጓደኞችሽና በምታያቸው ሰዎች በኩል ያ ደግሞ ምንድነው? የሃይማኖት መለዋወጥ ወይም የሀሳብ መከፋፈል ፈተና እንዳለብሽ ነው የሚያሳየው። አጠቃላይ የህልም አሰርሽ ካለባት መንፈሳዊ ጨለማ የተነሳ በአንቺ ላይ ጥቃት ለማድረስ እንደምትሞክር፣ ነገር ግን እግዚአብሔር መንገዱን የዘጋባት ለአንቺ እየከፈተልሽ እንደሆነ ያሳያል። ማድረግ ያለብሽ ጸሎት ማቋረጥ የለብሽም። በተለይ መዝሙረ ዳዊትን መዝሙር 22፣ 34 እና 90ን እየደጋገምሽ መጸለይ አለብሽ። እንደገና በጥንቃቄ መኖር አለብሽ። ካሰርሽ ጋር ባለሽ ግንኙነት ጥንቃቄ አድርጊ። የምሰጥሽን ነገር ሁሉ መባረክ በጸሎት ባርከሽ መጠቀም እንዳለብሽ
ነው መመክርሽ። ሌላኛው ንስሐና ቅዱስ ቁርባን መውሰድ አለብሽ። መንፈሳዊ አጥርሽን ጠንካራ እንዲሆን ከንስሐ አባትሽ ጋር መማከር ያስፈልጋል። ተመልካቾቼ ይህ ህልም የጠላት ሴራ ቢኖርም በእግዚአብሔር ጥበቃ እንደሚከሽፍ የሚያሳይ ነው። በተለይ የታሰረ ሰው በደም ተለውሶ ማየት ከባድ መተት ቢሆንም እህታችን ድሉ የእሷ መሆኑን ያበስራል። የሃይማኖት መጽናትን ይጠይቃል። በዙሪያሽ ያሉ እህታችን ሰዎች እምነታቸውን የቀየሩ ቢሆንም አንቺ ግን በመጨረሻው አልመጣም እዚሁ ይሻለኛል ማለትሽ በኦርቶዶክስ ተዋሕዶ እምነትሽ ጸንተሽ መቆም እንዳለብሽ የሚያሳይ ትልቅ ምስክርነት ነው። ህልሙ ይሄን ይመስላል እህታችን። ሌላኛው ተመስገን ይላል። ጤና ይስጥልኝ። በህልሜ ዘመነ ካሴ የፋኖ መሪ እና አንድ መነኩሴ ሆነው ወደ እኔ መጡ እና ዘመነ በመስቀል አሳለመኝ። በልቤ ካህን ነው እንዴ እያልኩ ሳስብ መነኩሴ ወደ እኔ ተጠጋ እና ለምንድን ነው ስትሳለም የሰገድክለት አለኝ። እኔ የጸጋ ስግደት ነው የሰገድኩለት አልሁትና ነቃሁ ይላል። እሺ ይህ ህልም ወቅታዊ ሁኔታን ከመንፈሳዊ እይታ ጋር አጣጥሞ የያዘ ትልቅ የሆነ መንፈሳዊ መረዳት ያለበት ህልም ነው። ምንድነው? ዘመነ ካሴ እና መነኩሴው አብረው ማየት። ዘመነ ካሴ በአሁኑ ወቅት የትግል እና የጥበቃ የመከላከል ምልክት ተደርጎ ይወሰዳል። መነኩሴው ደግሞ የጸሎትና የቅድስና ምልክት ናቸው። ምንድነው? ይህ ጥምረት በሀገራችን ያለውን የሰይፍና የመስቀል ወይም የመከላከያና የጸሎት አንድነትን ሲያሳይ በአንተ ህይወት ውስጥም ዓለማዊው ተጋድሎ ያማል ለፍትህ ወይም ለህልውና የሚደረግ ከመንፈሳዊ ጋሻ ጋር ከጸሎት፣ ከስግደት፣ ከጾም ጋር ተባብሮ እንደሚመጣ ይጠቁማል። በመስቀል መሳለምና ካህን ነው እንዴ ብሎ ማሰብ ዘመነ ካሴ በመስቀል ሊያሳልምህ መምጣቱ በምትደግፈው ወይም በምትከተለው ዓለማዊ ዓላማ ውስጥ መንፈሳዊ ድጋፍ እንዳለ ያሳያል። ካህን ነው እንዴ ብለህ በልብህ ማሰብህ ነገሮችን ዝም ብለህ የማትቀበልና የመለየት ጸጋ እንዳለህ ያሳያል። መስቀል የያዘ ሁሉ ካህን አይደለም የሚል የጥንቃቄ መልእክትም እንዳለው ነው የሚያሳየው። የመነኩሴው ጥያቄና የጸጋ ስግደት ነው ማለት ምንድነው? መነኩሴው ለምን ሰገድክለት ብለው መጠየቃቸው አንተ በመንፈሳዊ እውቀትህ ምን ያህል እንደበሰልክ ለመፈተን ሲሆን፣ የጸጋ ስግደት ነው የሰገድኩለት ብለህ መመለስ ደግሞ በኦርቶዶክስ ተዋሕዶ ትምህርት ውስጥ ያለውን የአምልኮት ስግደት ለፈጣሪ ብቻ የሚሰገድና የጸጋ የክብር ስግደት ለቅዱሳን የሚሰገድ መሆኑን ጠንቅቀህ እንደምታውቅ ያሳያል። በአጠቃላይ ይህ ህልም ያንተን መንፈሳዊ ብስለት የሚያሳይ ሲሆን በዙሪያህ ያሉ ሁኔታዎችን ፖለቲካዊም ሆኑ ማህበራዊ በሃይማኖትህ ላይ ተጽዕኖ እንዳያመጡ ትልቅ ጥንቃቄ ያደረክ መሆንን ይገልጻል። ምንድነው? በመንፈሳዊ እውቀትህ መጽናትህን ቀጥልበት። ለሰው የምትሰጠው ክብር ከፈጣሪ ክብር ጋር እንዳይደባለቅ ያለን ጥንቃቄ መልካም እንደሆነና በዚህም መቀጠል እንዳለብህ የሚያሳይ መልእክት ነው። ተመልካቾቼ ይህ ህልም ወንድማችን በሃይማኖት እውቀቱ የታነጸ መሆኑንና ማንኛውንም ነገር በመንፈሳዊ ሚዛን እንደሚመዝን ያሳያል። መስቀል መሳለም በረከት አንዳንዴም በሃይማኖት የሚመጣ መከራ ቢሆንም ለአምልኮና ለክብር የሚሰገዱ ስግደቶችን ለይቶ ማወቅ ትልቅ መንፈሳዊ ጥበብ ነው። ከመንፈሳዊ ውጊያ ውጭ ያሉ ሰዎች አሁን የሚሰግዱ ሰዎች ቢኖሩም ምን የጸጋ ስግደት ለማን መስገድ ምን እየተባለ መሰገድ እንዳለበት፣ የአምልኮት ስግደት ምን እየተባለ መሰገድ እንዳለበት፣ ለእመቤታችን ምን እየተባለ መሰገድ እንዳለበት፣ ለቅዱስ ሚካኤል ለቅዱስ ገብርኤል ምን እየተባለ መሰገድ እንዳለበት የማያውቁ ብዙ ናቸው። የማታውቁ ካላችሁም ይህን የምታዳምጡ ኮሜንት አድርጉልኝ። እኔ አላውቅም በሉኝ። በድምጽ እልክላችኋለሁ፣ ሊንክ እልክላችኋለሁ። ህልሙ ይሄን ይመስላል። ተመልካቾቼ ዛሬ ያየናቸው ህልሞች እንደተመለከታችሁት ጥልቅ መንፈሳዊ መልእክትና ማስጠንቀቂያ ያዘሉ ናቸው። በተለይ
በእምነታችን ጸንተን መቆም እንዳለብንና የጠላትን ሴራ በጸሎት እንዴት እንደምናሸንፍ ትልቅ ትምህርት ሰጥተውናል። የእናንተም ህልም ምን እንደሆነ እግዚአብሔር በህልም ምን እያላችሁ እንደሆን ግራ ያጋባችሁ ወይም ተስፋ የሰጣችሁ ህልም ካያችሁ ኮሜንት መስጫው ላይ ህልማችሁን ጻፉልኝ። እኔም እንደ እግዚአብሔር ፈቃድ በኦርቶዶክሳዊ የህልም አፈታት ትውፊት መሰረት መምህራችን መምህር ተስፋዬ እንደሚፈቱልን በዛው መንገድ በመጽሐፈ ህልም በመጽሐፈ መነኮስ በቤተ ክርስቲያናችን የህልም አፈታት ትውፊት መሰረት እየተረጎምኩ በሚቀጥለው ቪዲዮ ይዤላችሁ ቀርባለሁ። ይህ ቪዲዮ ለሌሎች መንፈሳዊ ብርታት እንዲሆን ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ለበጎ ያደርግልን። ሰላም ቆዩልን። ቸር ሰንብቱ። ይቆየን።